ዲያሪው ክፍል 16 ልብ አንጠልጣይ ታሪክ። ደራሲ ፍስሐ ተክሌ፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ከዚህ በላይ ደግሞ ጸጥ ብሎ ተቀምጦ የነበረው ታዳሚ እኔ ስገባ በአንድ ጊዜ ሹክሹክታ ሲጀምር ማየትና ምን እያለ እንደሚያወራ አለማወቅ በራሱ ከሁሉም በላይ የሚያንቀጠቅጥ ነበር። የመሃል ዳኛው ጠረጴዛውን በመዶሻ 3 ጊዜ ያህል መጥተው ጸጥታ አሉ። ሹክሹክታው እረጭ አለ። ቀጠል አድርገው ያ መርማሪ ሲጠይቀኝ የነበረውን ስሜን፣ እድሜንና ስራዬን ይጠይቁ ጀመር። የምርመራው ወረቀት እሳቸው ዘንድ መቅረቡ እስካልቀረ ድረስ ደግመው ስምና እድሜን መጠየቅ ለምን እንዳስፈለገ አልገባኝም። ምናልባት በምርመራ ብዛት ስሙንና እድሜውን አሳስቶ ተናግሮ ይሆናል ብለው ለማረጋገጥ ካልፈለጉ በስተቀር የወንጀለኛ መቅጫ ሕግ የወይዘሪት አልማዝ አስፋውን መጋቢት 15 ቀን 1980 ዓመተ ምህረት በጭካኔ መግደል ተጠርጥሬ መታሰሬን መርማሪው ፖሊስ ጠቅሶ ነበር። ነገር ግን ምርመራውን ባለመጠናቀቁ ሌላ ተጨማሪ 14 ቀን እንዲፈቀድለት ጠየቀ። ዳኛው ለምን ተጨማሪ ቀን መጠየቅ እንዳስፈለገ ከጠየቁና መርማሪ ፖሊስም ማጣራት የሚያስፈልጋቸው ተጨማሪ ነገሮች እንዳሉ ከገለጸ በኋላ ተጨማሪውን ቀን ፈቅደው ሐምሌ 20 1980 በድጋሚ እንድቀርብ ቀጠሮ ሰጥተው አሰናበዱኝ። ባልሰራሁት ወንጀል ለሌላ 14 ቀን እስር ቤት እንደምቆይ ተፈርዶብኝ ስወጣ የአልማዝ ጓደኛ ኤልሳ ከፊት ለፊቴ ቆማ በአንገቷ ሰላምታ ሰጠችኝ። እሷን ባልጠበቅኩበት በዚህ ሰዓት እሷን በማየቴ ክው ብዬ ደነገጥኩ። ነገር ግን እጄ ከሌላ እስረኛ ጋር በካቴና ታስሮ በእስረኞች ተከብቤ እየሄድኩ ስለነበር ልታናግረኝም ሆነ ላናግራት ብዬ አልቻልኩም። በሌባ ጣቷ ክብ እየሰራች እንደምትመጣ ታመለክተኝ ጀመር። ስለ አልማዝ አሟሟት ሁኔታ ልታውቅ ስለምትችል ልትነግረኝ ትችላለች ብዬ ስላሰብኩ ላናግራት ብዬ ፖሊሱን ፍቃድ ጠየቅኩ። አንተ ደግሞ የመቼው ነህ? አንኮላ። ለመሆኑ በምን እስር የት እንዳለህ ታውቃለህ? የምን መቀናጣት ነው? እስረኛ እኮ ነህ። ቀጥሎ ወደፊት ብሎ አፈጠጠብኝ። አማራጭ አልነበረኝምና ባወረደብኝ የስድብ ናዳ እየተገረምኩ ወደ መኪናው አመራሁ። እስር ቤቱን ቀስ በቀስ እየለመድኩት ብሎም እየተስማማኝ መጣ። እንዲያውም አንዳንዴ ውጭ ያሳለፍኩትን የስቃይ ዘመን ሳስብ ይሄኛውን መረጥኩ። ከነዚያ እንደ ሰይጣን ከምቆጥራቸው ሰዎች በአብዛኞቹ ጥሩ ሰዎች መሆናቸውን ግማሹ ቸግሮት፣ ሌላው ሳያስበው ወንጀል ፈጽሞ ከፊሉ ሊሸከመው ከሚችለው በላይ በደል ደርሶበት መቋቋም ሲሳነው ወንጀል ሰርቶ የመጣ መሆኑንና ብዙዎቹም ሩህሩህ ልብ ያላቸው እንደሆኑ ተገነዘብኩ። እንዳውም እየቆየሁ ሲሄድ እነዚያን እጠላቸውና እፈራቸው የነበሩ እስረኞችን እንደ ስጋ ዘመዶቼ መመልከት ጀመርኩ። ከዚህ ውጪ ዘፈኑ፣ ቀልዱ፣ ተረቱ፣ የእስረኛ ትውውቅ ፕሮግራሙ ሁሉ ደስ የሚል ነው። ምንጊዜም አዲስ እስረኛ ሲገባ የታሰረበትን ምክንያት ይጠየቃል። እኔ መጀመሪያ ላይ መንግስት እንደ እስረኛ ያስገባቸው ሰላዮች ሆን ብለው መረጃ ለመሰብሰብ ሲሉ የሚያደርጉ መስሎኝ ነበር። እየቆየው ሲሄድ ግን የገባኝ ነገር ቢኖር ለካስ እንደ መዝናኛ ፕሮግራም ማለትም ፊልም እንደማየት ተደርጎ ስለሚታይ ነው። ከዚህ ውጪ ደግሞ በእስረኛው መካከል ያለው መተዛዘን የሚገርም ነበር። ለምሳሌ ተፈርዶበት ወደ ወህኒ ቤት የሚወርድ እስረኛ የሚያጋጥመው ሁኔታ ከዚህኛው ጋር ሲወዳደር የማይመች ቦታ እንደሆነ ስለሚታወቅ፣ ማለትም እዛ እንደዚህ ጠያቂ በየቀኑ እንዲጠይቅ ስለማይፈቀድለት፣ ምግቡም እንደ ልብ የማይገኝና ቢገኝም በአብዛኛው ጣዕም የሌለው ወህኒ ቤቱ በጨረታ የሚያዘጋጀው ዶኬ ስለሆነ በተቻለ አቅም ተሰንቆለት ይሸኛል። ከምግብና ከፍራፍሬው ይቋጠርለታል። ገንዘብም በመጠኑ ይሰጠዋል። እንዲያውም አንድ እስረኛ
ማታ ማታ የሚለብሰው ድራቢ ስላልነበረው አንድ አሮጌ ብርድ ልብስ እንደተሰጠው ትዝ ይለኛል። የመኝታው ሁኔታም ፍጹም የሚረሳ አልነበረም። ክፍሏ ከምትችለው በላይ በእስረኛ የታጨቀባት በመሆኗ ተዝናንቶ መተኛት የሚባል ነገር ስሙም አይታወቅም። አተኛኘታችን ሶኬት ይባላል። ይሄውም አንዱ እግሩን ሲከፍት ሌላው ጭንቅላቱን እግሮቹ መሃል አስገብቶ ጭኑ ወይም ሆዱን ይንተራሳል። እሱ እግሮች መሃል ደግሞ ሌላው ይተኛል። በዚህ መልክ የተኙት እስረኞች ከላይ ሆነው ሲመለከቷቸው ቅጠሉ ተመልምሎ ቅርንጫፉ ባጭሩ የተቆረጠ ግንድ እንጂ የተኙ ሰዎች አይመስሉም ነበር። ሌላው ትውስታ ፍትሃዊ የራት ፕሮግራም ነው። በዚህ ፕሮግራም መሰረት ከጠያቂ የመጡ ሳህኖች በካቦው ተቀምሰው በአይነት እንደ ጥራታቸው ተለይተው ይቀመጣሉ። ተመጋቢው በቡድን ሆኖ ካቦው የሚያከፋፍለውን ይመገባል። ምግቡ ከጥሩ የስጋ ወጥ ጀምሮ እስከ ተራ ሽሮ ወጥ ድረስ እየተደበላለቀ ነው። አንድ ቡድን ከሁሉም አይነት ይደርሰዋል። ማንኛውም እስረኛ የሚበላው ምግብ ከቤቱ የተላከለትን ሳይሆን በካቦውና በሌሎች ረዳት አለቆች የተመደበለትን ብቻ ነው። እርግጥ በጣም ጥሩ የተባሉ ምግቦች መጀመሪያውኑ ተለይተው ለአለቆች ይቀመጣሉ። አለቆች ሁልጊዜ የሚመገቡት ምግብ ጥራትና ጣዕም ያለውን ነው። እንግዲህ ለሚፈጽሙት አገልግሎት ክፍያ ቢኖራቸው ይሄና ከሻማ በሚገኘው ገንዘብ የሚገዛው ለእስረኛው በቁጥቁጥ ለነሱ ግን እንደ ልብ የሚያጨሱት ሲጋራ ብቻ ነው። በዚህ ማንም ቅር የሚለው የለም። እንደነሱ መሆን ያማረው ካለ አማራጩ ተፋልሞ ሁሉንም ማሸነፍ ነው። የእስር ቤቱን ኑሮ እየለመድኩት በመጣም ለእስር የዳረገኝን እንቆቅልሽ ግን መፍታት ባለመቻሌ አልፎ አልፎ መቆዘሜ አልቀረም። አንዳንዴም መሀል ላይ በትዝታ ባህር ውስጥ ጭልጥ ብዬ ስሰምጥ የሚያወራኝ ሰው ሁሉ ፈዝዤ ሲያይኝ መደንገጡ የማይቀር ነው። ወዴት ሄድክ ወንድም ይሉኛል ትኩር ብለው እያዩ። በል ከሰጠምክበት ባህር ስትወጣ ጥራኝ እያሉ ለጊዜው አጠገቤ ዘወር ይላሉ። እንዲያውም ትካዜ የሚል ቅጽል ስም ወጥቶልኝ አብዛኛውን የሚጠሩኝ በሱ ሆኗል። በሁለተኛው የቀጠሮ ቀን መርማሪ ፖሊስ የክስ ቻርጁን አሟልቶ ያቀረበ ሲሆን ዳኛው ቀጣዩ ቀጠሮ ለመስከረም 15 ቀን 1981 እንዲሆን ትዕዛዝ ሰጠውን አሰናበቱን። በነጋታው አንዲት ጠያቂ ባልተለመደ ሰዓት መጣች። መምጣቷን በናፍቆት ስጠብቀው ስለነበር ደስ አለኝ። ኤልሳ ነበረች። ያስጠራችኝ እንደ ሌሎች ጠያቂዎች ከአጥር ውጭ ቆማ ሳይሆን ፖሊስ ጣቢያ ምርመራ ክፍል ውስጥ ሆና ነበር። አእምሮኝ ሲያስጨንቀው ለነበረው ጥያቄ መልስ ትሰጠኛለች ብዬ በማሰቤ ገና ሳያት ተደሰትኩ። ሰላምታ ከተሰጣጠን በኋላ ከጎኗ የማላውቀው ሰው ተቀምጦ ባይም ፖሊሶችም ጥለውን ስላልወጡ ለመነጋገር አልቻልኩም። በመሃሉ መርማሪ ፖሊሱ ስማ አቶ አማረ፣ ጓደኛህ ጠበቃ ልታቆምልህ ፈልጋለችና ፈቃድህ ከሆነ እሱ ሊያነጋግርህ ይፈልጋል ብሎ ፈቃደኛ መሆን አለመሆኔን ጠየቀኝ። እኔ ከኤልሳ መስማት የምፈልገው ስለ አልማዝ አሟሟትና ሁኔታ እንጂ ጠበቃ ታቆምልኛለች ብዬ ስላልጠበቅኩ ግራ ተጋባሁ። ያውም ጠበቃ የምታቆመው እኮ ለእኔ ለዚያውም ውድ ጓደኛዋን ለከዳሁና ያላወቅኩትን ወንጀል ለፈጸምኩባት ወንጀለኛ ስለነበር በሰማሁት ነገር ግር ብሰኝም የሚገርም አልነበረም። እውነትም ጠበቃ ልታቆምልኝ ፈልጋ ከሆነ በዓለም ላይ አንድ ንጽሕናዬን የሚረዳልኝ ሰው አገኘሁ ማለት ነው። ኤልሳ ግራ መጋባቴን አይታ አይዞህ አማረ፣ ምንም ነገር አይሰማህ፣ እውነት ትዳፈን ይሆናል እንጂ ተደብቃ አትቀርም። እኔ በሕይወት እስካለሁ ድረስ እረዳሃለሁ። ለማንኛውም ሌላ ቀን መጥቼ እንነጋገራለን። ጠበቃ እሱ ነው። አንዳንድ ነገሮች ሊጠይቅህ ይፈልጋልና የምታውቀውን ነገር ሁሉ ሳትደብቅ ንገረው። ምንም እንኳ የኤልሳ ነገር ግር ቢለኝም ለመጀመሪያ ጊዜ ተፈጸመ ከተባለው ወንጀል ንጹሕ መሆኔን ልቡ አምኖ በመቀበሉ ተደስቼ ራሴን ሽቅብና ቁልቁል በመነቅነቅ ፈቃደኛ መሆኔን
ገለጽኩለት። ኤልሳ ተሰናብታኝ ከፖሊሱ ጋር ተከታትለው እየወጡ ሳለ ውስጤ ሆኖ ስለሚያስጨንቀኝ የአልማዝ አሟሟት ልጠይቃት ፈልጌ ስሟን ተጣራሁ። ዞር ስትል እምባ ካይኖቿ ይወርድ ስለነበር አማራጭ አልነበረኝምና አይ ተዩ አልኳት። ቀጥ ብላ ቆማ በርህራሄ አይን እያየችኝ። እነሱ እንደወጡ ምርመራው ክፍል ውስጥ የቀረ ነው እኔና ጠበቃው ብቻ ነበር። ፊት ለፊቴ ተቀምጦ አይን አይኔን ሲያይ ምን ብዬ እንደማነጋግረው ሳወጣና ሳወርድ እሱ ራሱ ዝምታውን ጥሶ አቶ አማረ፣ እኔ ሳሙኤል ገድሉ እባላለሁ፣ የኤልሳ ጓደኛ ነኝ፣ ማለትም እጮኛዋ ነኝ። እሷ ለአንተ ያላት ፍቅር ልዩ ነው። በንጹህነትህና ባልፈጸምከው ወንጀል እንደታሰርክ ምንም ጥርጣሬ የሚባል ነገር የላትም። ባልሰራኸው ስራ እንደተከሰስክ ስለምታምንም አንተን መርዳት ትፈልጋለች። በቀደም ዕለት ብቻህን ያለ ጠበቃ መቆምህን እንዳየች በጣም አዝና እኔ እንድቆምልህ ስለጠየቀችኝ ጥብቅና ልቆምልህ ተስማምቻለሁ። እርግጥ ነው ከዚህ በላይ ደግሞ እኔ ላንተ ጥብቅና ለመቆም የወሰንኩት ኤልሳ በአንተ ንጽህና ላይ ያላትን እምነት በመረዳቴና በመጋራቴ ነው። እኔ ለማልረታበት ነገር ጥብቅና መቆም አልፈልግም። ስለዚህ ፈቃድህ ከሆነ እኔ ጠበቃህ ለመሆን ዝግጁ ነኝ አለኝ። ጠበቃዬ እድሜው በግምት 40 ዓመት አካባቢ የሚደርስ በመሆኑ ከኤልሳ ጋር ሲተያዩ በጣም ይተልቃታል። ኤልሳ የኔ ኩያ በመሆኗ እድሜዋ ከ30 ዓመት በላይ አይበልጥም። እርግጥ ቦርጫምና ወፍራም በመሆኑ ምክንያት ምናልባት ልጅ ሆኖ ነገር ግን በዚህው የተነሳ ሊወፍር የቻለ ይመስላል። በተረፈ መልካምና በሷ በትንሹ ፈገግ ያለ ጥቁር ፊት አለው። ሲያወራ በየመሃሉ ፈገግ ስለሚል ሁኔታው ሁሉ የሚከብድ አይነት አይደለም። እኔኑ ለመርዳትና ጥብቅና ሊቆምልኝ መጥቶ ፈቃደኛ መሆኔን በትህትና ሲጠይቀኝ በማየቴ ለሰው አክብሮት ያለው በመሆኑ ጨዋ ሰው ነው ብዬ ደመደምኩ። እንግዲህ እኔ ጥብቅና የምቆምልህ አንተን ወክዬ በመሆኑና እውነቱንም ማወቅ ስላለብኝ የሆነውን ነገር ሁሉ ሳትደብቅ ንገረኝ በማለት የተለያዩ ጥያቄዎችን ያሽጎደጉድብኝ ጀመር። እያንዳንዶቹን ጉዳዮች እኔ ራሴ የማላውቃቸው ስለነበሩና እንዲያውም በተቃራኒው እኔ ኤልሳን ልጠይቃትና የተዘጋጀሁበትን ጥያቄ ስለነበር ራሴው ተመልሼ ተጠያቂ ስሆን ደነገጥኩ። የጠየቀኝም የማላውቀውን ታሪክ ነበርና ብዙ አውጥቼና አውርጄ እውነት ለመናገር ከሆነ የምትጠይቀኝን ነገር እኔ ራሴ አላውቀውም። የአልማዝንም ሞት የሰማሁት እዚህ እስር ቤት ውስጥ ነው። ከትምህርት ቤት ከተባረርኩ ጀምሮ አይቻት አላውቅም አልኩት። ግራ በተጋባ ሁኔታ ዝም ብሎ ሲያይን ቆይና ማለት እዚህ ስትመጣ ለምን እንደመጣህ አታውቅም ነበር ማለት ነው አለኝ። ሆን ብዬ ላለመናገር የማደርገው ነገር ስለመሰለው በአመላለሴ ቅር መሰኘቱ ከፊቱ ላይ ይነበብ ነበር። ያለኝ አማራጭ ሁኔታውን በዝርዝር ማስረዳት ብቻ ስለነበር እንዴት እዚህ እንደመጣሁ ከመጀመሪያው ቀን ጀምሬ ዘግዝቄ ነገርኩት። የሚፈልገውን መረጃ ጽፎ ከጨረሰ በኋላ በቀጠሮ ቀን ፍርድ ቤት እንደሚመጣ ነግሮኝ ተሰናብቶኝ ወጣ። በሶስተኛው ቀን ቀጠሮ ስሜ እንደተጠራ በፖሊስ ታጅቤ ዳኞቹ ፊት ቀረብኩ። የእጄ ላይ ሰንሰለት ተፈቶ ሳጥኔ ውስጥ ገባሁ። ጠበቃዬ ከፊት ለፊቴ ከአቃቢ ሕጉ በተቃራኒ ቆሞ ባለበት አንገቱን ጎንበስ በማድረግ ሰላምታ ሰጠኝ። ኤልሳ ከፊት ለፊት ባለው ወንበር ላይ ተቀምጣ በማዘን መልክ አንገቷን ወደ ጎን ዘንበል አድርጋ ትመለከተኛለች። ጥቂት የመስሪያ ቤት ጓደኞቼም ጥግ ላይ ተቀምጠዋል። መሀል ዳኛው በያዙት መዶሻ ጠረጴዛውን ጠልዘው ጸጥታ ካስጠበቁ በኋላ የክሱን ዝርዝር ልክ ስገድል እዚያ የነበሩ በሚመስል መልኩ በንባብ ማሰማት ጀመሩ። እስር ቤት ውስጥ እያለሁ ለአንድም ደቂቃ ቢሆን አለ ወንጀሌ መታሰሬን አስቤና ተበሳጮቼ አላውቅም። ነገር ግን ዛሬ እዚህ ሳጥን ውስጥ ገብቼ ስቆም የሆነውን ነገር
በጸጋ መቀበል ተስኖኝ ተበሳጨሁ። ንጹሕ የፍቅር ሰው እንደ ወንጀለኛ ስንት ነፍሰ ገዳይ ገብቶ በተፈረደበት ሳጥን ውስጥ ገብቼ ካለ ጥፋቴ ስወነጀልና ያልፈጸምኩት የወንጀል ታሪክ ሲተረክ ብሎም ባልፈጸምኩት ወንጀል ሊፈረድብኝ እዚህ መምጣቴን ሳስብ እንባ ተናነቀኝ። ነገር ግን ማልቀሱ ከፍርሃት የመነጨ እንጂ ባልፈጸምኩት ወንጀል በመታሰሬ ምክንያት የተፈጠረ ነው ብሎ የሚያስብ ሰው ስለማይኖር እንደምንም ታግዬ መለስኩት። ይህንንም ሁኔታ ሳስብ በዝች ዓለም ላይ ምን ያህሉ ሰው እንደኔ ያለ ኃጢአቱ ተወንጅሎ እዚህ ሳጥን ውስጥ ቆሞ በግፍ ተፈርዶበት ይሆን በማለት ማሰላሰል ጀመርኩ። ዳኛው ምን እንደሚሉ ባይገባኝም ያ አቃቢ ሕግ የጠቀሰው የወንጀለኛ መቅጫ ሕግ ቁጥር ተጠቅሶ ጭካኔ በተሞላው መንገድ የፈጸምኩት ግድያ ድራማዊ በሆነ አቀራረብ ይተረክ ጀመር። እኔ በጉጉት ስጠባበቅ የነበረው አልማዝ እንዴት እንደሞተች ለማወቅ ነበር። ግን ምን ያደርጋል፣ የዚያችን ከራሴ በላይ የምወዳትንና የምሳሳላትን የውድ ፍቅረኛዬን አሟሟት በንባብ ስሰማ ምን ነው ይህንንስ ባልሰማሁት ኖሮ ማለት ያልቀረ። እንኳን ሰው የሚጎዳ ድርጊት ማድረግ ቀርቶ አንድም ቀን ከአፏ ክፉ ቃል ወጥቶ የማያውቀው ፍቅረኛዬ የተገደለችበትን ጭካኔ የተሞላ አገዳደል እንደሰማሁ ራሴን መቆጣጠር ተስኖኝ ድምፅ እያሰማሁ ማልቀስ ጀመርኩ። የተሰበሰበው ሕዝብ በሁኔታው ቢደናገጥም እኔ እንዲያ የምሆነው ግን የሚያጋጥመኝን የቅጣት ውሳኔ መጠን ፈርቼ እንጂ ለሷ ሲል ነው የሚያለቅሰው ብለው እንደማያስቡ እርግጠኛ ስለነበርኩ ብዙም ደንታ ሳይሰጠኝ ለቅሶዬን ቀጠልኩ። ዳኛው ለቅሶዬን እንዳቆም አዘው ትረካቸውን ቀጠሉ። ዩኒቨርሲቲ ውስጥ ተዋደን በፍቅር ስንኖር እኔ በትምህርቴ በመድከሜ የተነሳ መባረሬን፣ ከዛ በኋላ እሷ እዛ በቆየችበት ወቅት ዶክተር አድማሱ ከተባለ የዩኒቨርሲቲ መምህር ጋር ተዋዳ ፍቅር መጀመሯን፣ በዚህም የተነሳ ከኔ ጋር ቅራኔ ውስጥ በመግባቷ መለያየታችንን፣ ከዛም እኔ በቂም በቀል ተነሳስቼ አመቺ ጊዜና ቦታ ጠብቄ ሕይወቷን በማጥፋቴ በመግደል ወንጀል ተከስሼ መቅረቤን በግልጽ ድራማውን አጠናቀው መጋረጃውን ዘጉ። ለእኔ ታሪኩ የተፈጸመ ድርጊት ሳይሆን የሆነ አንድ ልብ ወለድ ታሪክ በድራማ መልክ ተሰርቶ የማይ እስከሚመስለኝ ድረስ ፈዝዤ አዳመጥኩ። ፈቃደኝነቴ ሳይጠየቅ በቲያትሩ ውስጥ የምሳተፍ መሪ ተዋናይ ሆኜ ከአልማዝ ጋር እንደምተውን ያህልም ሆኖ ተሰማኝ። በመጨረሻም ጥፋተኛ መሆንና ለመሆኔ የእምነት ክህደት ቃሌን እንድሰጥ መድረኩ ተለቀቀልኝ። በምሰጠው መልስ ከራሴ ጋር ግብግብ ገጠምኩ። ሁለት አማራጮች አሉ። እየተተወነ ያለው ድራማ ሳይሆን በእውነት የተፈጸመ ድርጊት በመሆኑ ድርጊቱን አምኖ ማረጋገጥ፣ አሊያም ቲያትሩ ቲያትር እንጂ ከዚህ ያለፈ እውነተኛ ድርጊት አለመሆኑን ማረጋገጥ፣ የቀረበው ቲያትር እንጂ በእውን የተፈጸመ ድርጊት አለመሆኑን ለማሳመን ደግሞ ድርጊቱን አለመፈጸሜን በተጨባጭ ማስረጃ ማቅረብ አለብኝ። ነገር ግን አልገደልኩም ብዬ ለመናገር ድፍረቱን አጣሁ። ምክንያቱም ይህንን ቃል እየደጋገምኩ ተናግሬዋለሁ። ግን አንድ ሰው እንኳ ላሳምን አልቻልኩም። በዚህ ላይ ደግሞ ዳኛው በማራኪ አነጋገር እንዲህ አጣፍጠው ወንጀለኛ መሆኔን ለዚህ ሁሉ ባለጉዳይና ታዛቢ ካቀረቡ በኋላ በዚህ አጭር ጊዜ ውስጥ ይህ የተባለው ፍጹም ውሸት ነው ብሎ ለማሳመን መሞከር ጉንጭ ማልፋት ካልሆነ በስተቀር ምንም ፋይዳ የሚኖረው አልነበረም። በተቃራኒው ደግሞ የቀረበው ድራማ ሳይሆን እውነተኛ ታሪክ ነው ብዬ ለመቀበል ፍጹም አዳጋች ሆነብኝ። ምክንያቱም እውነት ነው ብዬ ብቀበልና ገደልኩ ብዬ ባምን እንኳ ወደፊት ለሚጠብቀኝ መስቀለኛ ጥያቄ መልስ የማገኝ መሆኔ ላይ እርግጠኛ አልነበርኩም። ከዚህ ውጭ ደግሞ የኤልሳንና የጠበቃዬን ጭንቀት ሳይ እኔው ራሴ ተመልሼ ጭንቀት ውስጥ ገባሁ። ሁለቱም የመማፀን ያህል አንገታቸውን ግራና ቀኝ በማወዛወዝ ጥፋተኛ ነኝ ብዬ እንዳላምን በከፍተኛ ጭንቀት
አሻግረው ይለምኑኝ ነበር። ዳኛው ቶሎ አምኜላቸው መገላገልን ፈልገው ይሁን ወይም ዝምታዬን ሲያዩ ሳይገድላት አይቀርም ብለው ጠርጥረው እንደሆነ ባይገባኝም ብቻ በተቻኮለ መልኩ በድጋሚ የእምነት ክህደት ቃሌን እንድሰጥ ሲጠይቁኝ ፈጥኜ መልስ ለመስጠት አፌ አልላቀቅ አለ። በመጨረሻም በውስጤ የነበረውን የእውነት ኃይል አሸንፎ ጥፋተኛ አይደለሁም የሚለውን ቃል እየቀፈፈኝ ካፌ ያወጣሁት። ጸጥ ብሎ የነበረው ታዛቢ ብዙ አስቤ ያወጣሁትን ቃል ሲሰማ የጠበቀውን ይሁን ወይም ያልጠበቀውን ነገር በመስማቱ ባይገባኝም በአንድ ጊዜ ማንሾካሾኩን ተያያዘው። በእርግጠኝነት ለመናገር ግን የዳኛውን ትረካ የሰማና የኔንም ያን ያህል ተጨንቄ ያወጣሁትን እውነት ያዳመጠ ምናልባትም ከኤልሳና ከጠበቃዬ ውጪ ያለ ማንኛውም ሰው የማይታሰብ ነው። የእውነቱን እውነት ይቀበላል ብሎ ማሰብ ፍጹም ዳኛው ህዝቡ ጸጥ እንዲል ካዘዙ በኋላ ቀጠል አድርገው ጠበቃዬ መናገር የሚፈልጉት ነገር ካለ በማለት እድል ሰጡት። ክቡር ፍርድ ቤት ተከሳሹ ባልፈጸመው ወንጀል መጉላላት ስለሌለበት ውጭ ሆኖ እንዲከራከር የዋስ መብት እንዲፈቀድለት በማለት ጠበቃዬ በትህትና ጠየቀ። አቃቢ ህግ ይችማ ቀላል ጥያቄ ነች በሚል ሁኔታ ይመስላል በስሜት ተነሳና ክቡር ፍርድ ቤት ተጠርጣሪው የተከሰሰበት ወንጀል የዋስ መብት የሚያሰጥ ባለመሆኑ ሊፈቀድለት አይገባም አለ። ለነገሩ ነው እንጂ እንኳን እሱ የህግ ሰው ቀርቶ እኔም ብሆን የዋስ መብት ጥያቄው የማይመስል ጥያቄ መሆኑን አውቃለሁ። ዳሩ ዋስ ቢባል ከየት ላመጣ ነው? እንዲያውም ለእኔ ነፃነቴን ሳላረጋግጥ ወጥቼ ማንም ሲጠቋቆምብኝ ከማይ እዚሁ እስር ቤት ውስጥ ከምወዳቸውና ከሚቀሉኝ ሰዎች ጋር ጊዜን ማሳለፉ እየተሻለ ነበር። እዚያ ለአብዛኛው እስር ወንጀል ምንም አዲስ ነገር ስላልሆነ ፍቅረኛውን የገደለ ነው እያለ የሚሾካሾክብኝም የለም። ያም ሆነ ይህ ዳኛው አቃቢ ህግ አለኝ የሚለውን ምስክርና ተጨባጭ ማስረጃ ይዞ ጥር 20 ቀን 1981 እንዲቀርብና እስከዛው እኔ ወህኒ ቤት ሆኜ ክሴን እንደከታተል በመወሰን አሰናበቱ። ከፍርድ ቤት ስወጣ ኤልሳ በር ላይ ጠብቃ አመሰግናለሁ አማረ፣ አይዞህ ፈጣሪ አለ፣ እንደምንም ተከራክረን ነፃ እናወጣሃለን አለች። ራሴን ለመከላከል አልገደልኩም ብዬ በመናገሬ ማመስገኗ ቢገርመኝና ለኔ መጨነቋ ቢያስደስተኝም ሐሳቧ ተሳክቶላት ከስር ብታስፈታኝም ነፃ ግን ልታወጣኝ እንደማትችል ስለማውቅ አዘንኩላት። ምናልባት ያልጠበቀው ነገር በተአምር ተፈጥሮ በድን አካሌን ከስር ልታስፈታውና ነፃ ልታደርገው ብትችልም መንፈሴ ግን ለዘላለሙ ያልማስ ፍቅር አይቻለም። እስረኛ በመሆኑ ከእንግዲህ ወዲህ ነፃ ልታወጣው ከአንድ ቀን አዳር በኋላ ወደ ወህኒ መውረድ ስለነበረብኝ የእስር ቤት ጓደኞቼን ተሰናብቼ በፖሊስ ታጅቤ ወደ ተዘጋጀልኝ የእስረኛ መኪና ገባሁ። ስገባ ሌላ ክፍል ውስጥ ከነበሩና ወደ ወህኒ ቤት አብረውኝ ከሚሄዱ እስረኞች ጋር ተገናኘሁ። ለአየር ማስገቢያ ብቻ ቀዳዳ በተተወለት መኪና ውስጥ ተዘግቶብን እየተጓዝን ስለነበርና ከውጭ ስንገባ አይናችን ጨለማውን እስከሚላወመደው ድረስ ምንም ያህል ሰው እንዳለ ለማየት ያዳግታል። መኪናው ውስጥ ያለነው ብዙ እስረኞች ብንሆንም አንድም የሚያወራ እስረኛ አልነበረም። ለማውራትም የሚመች ቦታ አልነበረም። አማራጭ አልነበረምና ለአየር ማስገቢያ በተዎቹ ቀዳዳ በኩል አለፍ አለፍ እያልኩ ውጭውን መመልከት ጀመርኩ። በናፍቆት መንፈስ ከተማውንና መንገደኛውን አየሁት። ከርቸሌ ውስጥ ምንም የተለየ ነገር አላጋጠመኝም። በእርግጥ እዚህ ጠያቂ የሚገባው እሁድ ብቻ ስለሆነና ከጠያቂ የሚመጣው ምግብም መጠጥና ገንዘብ አነስተኛ በመሆኑ ለየት ያደርገዋል። ቦታው ለእኔ የተለየ ቢሆንም የተለየ ህይወት ግን አልነበረም። እዚህ ያሉትም ተመሳሳይ ሰዎችና ተመሳሳይ ህይወት ነበር። እዚህም ከዛሬ ውጪ
ላለ ሕይወት የማይጨነቅ ሰው ለመግባባት ብዙ ጊዜ የማይፈጅበት በጠባብ ክፍል ውስጥ ታፍኖ ሕይወቱን እየገፋ ቢሆንም በነፃው ዓለም እንደ ልቡ እየተዘዋወረ ከሚኖረው ሕዝብ በተሻለ ሁኔታ እውነታውን ተቀብሎና ተለማምዶ በደስታ እየኖረ ያለው ሰው የሚገኝበት ቦታ ነበር። ክፍል 17 ይቀጥላል።